بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد إن شاء الله تبارك وتعالى كموعظة النساء تبلا كم تتروك عن رسالة كقوم نبت إن شاء الله من قتل هنا الشيخ عبد الرزاق البدر حفظه الله ورعاه የቁርአንን አስተምሮቶች ለሴቶች የሰጠውን አስተምሮትና ትምህርቶቹን ምክሮቹን ዘርዝረው ከጨረሱ በኋላ አሁን ደግሞ አዲስ ርዕስ ሊጀምሩ ነው። እሱ ምንድነው? ፊትነቱ النساء وضرر الاختلاط የሚል ሆነ ርዕስን አስቀምጠዋል። ምን አሉ? ፊትነቱ ፈተና ማለት ነው። ፊትና ማለት ፈተና፣ النساء የሴቶችን ፈተና አስመልክቶ ሴቶች ለወንዶች ፈተና እንደሚሆኑ ፈተና እንደሆኑ ፈታኝ እንደሆኑ ማለት ነው። ፊትነቱ ኒሳ የሴቶች ፈታኝነት አስመልክቶ የሴቶችን ፈታኝነትን አስመልክቶ የሚናገር የሆነ ርዕስ ነው። ወضرሩ እንደዚህም ደግሞ አደጋው ምን እንደሆነ ምን ያክል ከባድ የሆነ አደጋ እንዳለው የሚናገር የሆነ ርዕስ ነው። አልኢኽቲላጥ የመቀላቀል ማለት ነው። አጅነብይ የሆኑ ወንድና ሴቶች መቀላቀላቸው የሚያመጣው አደጋና የሚያመጣው መከራ ችግር ምን እንደሆነ የሚጠቀስበት የሆነ ርዕስ ነው ይላሉ። ስለዚህ ፊትነቱ አኒሳ የሴቶች ፈተናነት ሴቶች ፈተና እንደሚሆኑ ለወንዶችና ወضرሩ አልኢኽቲላጥ ወከذلك እንደዚሁ ደግሞ የመደበላለቅ የመቀላቀል ሴቶችና ወንዶች የመደበላለቃቸው በመቀመጫም በመንገድም በማንኛውም ነገር ተቀላቅሎ የማውራቱ አደጋ ምን እንደሆነ የሚነገርበት የሆነ ርዕስ ነው ይላሉ። ኸይረን ቀጥለው ምን አሉ? ኢነ ዲን አልኢስላሚየ አሉ። ኢነ ዲነ ሃይማኖት እኮ አልኢስላሚየ እስላማዊ የሆነው ሃይማኖት እስላማዊ የሆነው ዲን እስላማዊ የሆነው ሃይማኖት አልሐኒፈ ቀጥ ያለው የሆነው ዘንበል ያለው የሆነው ማለት ነው። ሐኒፍ ማለት ከባጢሉ ወደ ሐቅ ዘንበል ያለ የሆነ ያመዘነ የሆነ ከሽርክ ወደ ተውሂድ ማለት ነው የተዘነበለ የሆነ የኢብራሂም አለይሂ ሰላም መንገድ ሚለቱ ኢብራሂም ሐኒፈ ብሎ አላህ መልእክተኛውን በተመለከተ አንተቢዕ ይላቸዋል። ተከተል ሚለተ ኢብራሂም ሐኒፈን የኢብራሂም አለይሂ ሰላምን ማለት ነው ቀጥ ያለ ሲሆን ቀጥ ያለ የሆነው መንገድ ከሽርክ ወደ ተውሂድ ያመዘነውን ያጋደለ የሆነው መንገድ ተከተል ይላቸዋል አላሁ ተባረከ ወተዓላ። ስለዚህ እዚህ ላይ እስልምና ሐኒፍ ነው ማለት ነው። ቀጥ ያለ የሆነ የተስተካከለ የሆነው እስልምና ሃይማኖት እኮ ይላሉ። ኢነ ዲነ ሃይማኖት እኮ አልኢስላሚየ እስላማዊ የሆነው ሃይማኖት አልሐኒፈ ቀጥ ያለውና የተስተካከለ የሆነው ሃይማኖት በምንድነው ቀጥ ያለው የተስተካከለ የሆነው በምንድነው? ቢተውጂሃቲሂ በምክሮቹ በአስተምሮቶቹ ያኒ ማለት ነው ምክር ማለት ነው። ተውጂሃት ምክር አስተያየቶቹ ማለት ነው። አሰዲደተ ቢተውጂሃቲሂ አሰዲደቲ ማለት ነው። ቀጥ ባለች በሆነችው ምክሩ ቀጥ ባለችና በተስተካከለች በሆነችው አስተምሮቱ የተስተካከለ የሆነው ድን ይላሉ። ወኢርሻዳቲሂ በጥቆማዎቹ ማለት ነው። ቀጥ ያለ የሆነ ወኢርሻዳቲሂ በጥቆማዎቹ አልሐሚደተ ወኢርሻዳቲሂ አልሐሚደቲ ያኒ ማለት ነው ምስጉን የሆነች መጨረሻዋ የምትመሰገንና ጥሩ የተወደሰች በሆነችው ምክሩና ጥቆማው ቀጥ ያለ የሆነው የተስተካከለ የሆነው እስልምና ይላሉ። ኢነ ዲን አልኢስላሚየ አልሐኒፈ ቢተውጂሃቲሂ አሰዲደቲ ወኢርሻዳቲሂ አልሐሚደ ሳነ ጠብቋል አሉ። አልመርአተ አልሙስሊመተ ሳነ ጠብቋል አሉ። በምንድነው የጠበቀው? ቀጥና የተስተካከሉ በሆኑ ምክሮቹና የሚመሰገኑ የሚወደሱ በሆኑ ጥቆማዎቹ ሳነ ጠብቋል አሉ። አልመርአተ ሴትን እኮ ጠብቋል። አልሙስሊመተ ሙስሊም የሆነችን ሴት ጠብቋታል አሉ። ሙስሊም የሆነችን ሴት ከተለያዩ አደጋዎች ጠብቋታል። ዱንያ ላይ
መጥፎን ነገር ከሚያመጡ ከሆኑ አደጋዎችና አኺራ ላይም ከሞት በኋላ ባለው ህይወቷ ላይ ከባድ አደጋ ከሚያመጡባቸው ከሆኑት ወይም ከሚያመጡባት ከሆኑት ነገራቶች ሴትን ማኑ ጠብቋታል። وحفظ لها شرفها وكرامتها وحفظ لها ለሷም ጠብቆላታል አሉ። ይሄ ተከበሩ የሆኑ ላቅ ያሉ የሆኑ ሃይማኖት ለሷም ሙስሊም ለሆነችው ማለት ነው ሴት ልጅ ጠብቆላታል። ሸረፈሃ ክብሯን ጠብቆላታል አሉ። ክብሯን እንዲጠበቅ አድርጎላታል። ወከራመተሃ ያው ክብሯን ልቅናዋ ማለት ነው። ሸረፈሃ ማለት ልቅናዋን፣ ወከራመተሃ ክብሯ እንዲጠበቅ አድርጎላታል። ማን? እስልምና ሃይማኖት ማለት ነው። ቀጥ ያለው የተስተካከለው ሃይማኖት ክብሯ እንዲጠበቅ አድርጓል፣ ልቅናዋ እንዲከበር አድርጓል ይላሉ ማለት ነው። ኸይረን ወተከፈለ ለሃ ቢዕዝሃ ወሰዓደቲሃ ይላሉ። እና ይሄ ዲን የሚባለው ነገር ይሄ ሁላ ትልቅ ጥቅም የሚሰጥ የሆነ ነው ይላሉ ሼኽ። እንደሚታወቀው እስልምና ከመምጣቱ በፊት ሴቶች ተጨቁነው ነበረ፣ በህይወታቸው ይቀበሩ ነበር። እንደዚሁም ደግሞ በጃሂልያ ውርስ አያስወርሷቸውም ነበር። ይሄን ሁላ መከራ ማለት ነው ችግር እስልምና መጥቶ አንስቶላታል፣ ክብሯን ጠብቆላታል ማለት ነው። ነዓም ወተከፈለ ለሃ ቢዕዝሃ ወሰዓደቲሃ ወተከፈለ ሐላፍትናም ወስዷል። ለሃ ለሷ እኮ ሐላፍትና ወስዷል እስልምና ማለት ነው። ቀጥ ያለ የሆነው ሃይማኖት ቢዕዝሃ በሷ ልቅና ማለት ነው። የሷን ልቅና እሷን ከፍ ለማድረግ ሐላፍትና ወስዷል። ወሰዓደቲሃ ስኬታማ ሊያደርጋት፣ ስኬታማ እድለኛ ደስተኛ ህይወትን እንድትኖር ሊያደርጋት እስልምና ዋስትና ወስዷል፣ ሐላፍትና ወስዷል፣ ቃል ገብቷል ይላሉ። ወሀየአ ለሃ አስባበ ልዐይሺ አልሀኒኢ በዒደን ዐን መዋጢን ረይቢ ወልፊተኒ ወሸሪ ወልፈሳድ ይላሉ ማለት ነው። ወሀየአ ማለት አዘጋጅቶላታል፣ ደግሶላታል አሉ። ለሃ ለሷ እኮ ለዚች ለተከበረችው ለሆነችው ሙስሊም ሴት ልጅ ማለት ነው አዘጋጅቶላታል እስልምና ማለት ነው። አስባበ ምክንያቶችን አዘጋጅቶላታል። አልዐይሽ የህይወትን ማለት ነው ምክንያት፣ አልሀኒኢ ደስ የሚል ደስታ የተሞላበት፣ ሀኒ ማለት ደስ የሚል ማለት ነው። ዒሸተን ሀኒአ ይባላል። ደስ ያለ ማለት ነው። ያኔ ደስታ የተሞላበት ሁልጊዜ ምንም ችግር የሌለበት ጭንቀት የሌለበትን ደስ የሚል ህይወት ማለት ነው። የደስታ ህይወትን እንድትኖር የሚያደርጓት የሆኑ ምክንያቶችን እስልምና አዘጋጅቶላታል አሉ። ተግባባን አይደል? ስለዚህ ሴት ልጅ ለእስልምና የሰጣት የሆነው ይሄ ሁላ ነገር ነው ማለት ነው። ደስ የሚል ህይወት አልዒሸል ሀኒ ደስ የሚል የሆነ ህይወትን እንድትኖር የሚያደርጓት የሆኑ ሰበቦችንና ምክንያቶችን አዘጋጅቶላታል ይላሉ። ነዓም ኸይረን ይሄ ሁላ ታዲያ የሚገኘው ትክክለኛ እስልምና በሚያዘው ትእዛዝ ቀጥ ብላ ከሄደች ነው። እስልምና የሚያዘውን ከፈጸመች እንደዚህ አይነት ታላላቅ የሆኑ ፍሬዎችንና ውጤቶችን ይሰጣታል ማለት ደስ የሚል ሆነ በዱንያም በአኺራም የተስተካከለ ህይወትን ማኑ እንድኖር ያደርግላታል አሉ። ባይሆን ትእዛዙን ለሚፈጽሙ ለሆኑ ሴቶች ነው እንጂ ትእዛዙን ለሚጥሱ ለሆኑ ሴቶች በዚህ ተቃራኒ ነው የሚሆኑ ማለት ነው። ክብራቸው አይጠበቅም፣ የሷን ማለት ነው ልቅናዋ የተከበረ አይሆንም። እንደዚሁ ህይወቷም ደስ ያለ ህይወት በደስታ አትኖርም። የተጨነቀ መከራ ያለበት ችግር ያለበት ህይወትን እንድኖር ነው የሚያረጋት። እና ወሀየአ ለሃ አስባበ ልዐይሽ አልሀኒ ደስ የሚል የሆነ ህይወትን እንድትኖር የሚያደርጓት የሆኑ ምክንያቶችን አዘጋጅቶላታል አሉ። በዒደን የራቀ የሆነ ማለት ነው የራቀ የሆነን ህይወት እንድትኖር ያደርጋታል። ዐን መዋጢኒ ከቦታዎች አረይቢ ከመጥፎ ጥርጣሬ ማለት ነው። መጥፎ ጥርጣሬ ከሚኖርበት ከሆነው ቦታ የራቀ የሆነን ህይወት ትኖራለች፣ እንድትኖር ያደርጋታል። ሰው መጥፎ የማይጠረጥሯት በሰላም የምንኖርበት የሆነውን ህይወት ይፈጥርላታል አሉ። ወልፊተን የፈተናዎችን ከፈተና ቦታዎች የራቀ የሆነ ማለት ነው። ወሸሪ እንደዚሁም ደግሞ ከተንኮሎችና ወልፈሳዲ ከብልሽቶች መጥፎ ከሆኑ ነገራቶች የራቀ የሆነን የማይቀላቀለው የሆነን ምርጥና ደስ የሚል የሆነን ህይወት እንድትኖር የሚያደርጓት የሆኑ ሰበቦችንና ምክንያቶችን አዘጋጅቶላታል ይላሉ።
ኸይረን ቀጥሎ ምን አሉ? ወሃዛ ኩሉሁ አሉ። ወሃዛ ይሄ ሁላ ስጦታና ይሄ ሁላ ክብር፣ ወሃዛ ኩሉሁ ይሄ ሁላ ማለት ነው ከምን የመነጨ ነው አሉ? ሚን ረሕመቲላሂ ጀለ ወዓላ ከአላሁ ስብሓነሁ ወተዓላ ላቅ ያለውና ከፍ ካለው ከአላሁ ስብሓነሁ ወተዓላ እዝነት ጭምርት ነው። ለሴቶች ለባሮች ያዘነለት ያኒ ካዘነው እዝነት ጭምርት ነው አሉ። ቢዒባዲሂ በባሮቹ ካዘነው እዝነት ጭምርት ነው አሉ። ይሄ እንግዲህ አላህ በእኛ ላይ አዝኖ ነው ይህን ሁላ ስጦታ የሰጠን። እንዴት ነው እዝነቱ የተገለጸው ሲባል ሐይሱ እና ማለት ነው አንዘለ አውርዷልና ለሁም ለነሱ ለባሮቹ አውርዶላቸዋልና ሸሪዓተሁ ድንጋጌውን ቁርአኑን ሐዲሱን ስላወረደ ናሲሐተን መካሪ ስኮን ያች ሸሪዓ ማለት ነው ያቺ ያወረዳት የሆነችው ድንጋጌ መካሪ ስኮን ለሁም ለነሱ ለባሮቹ ምክር የምትሰጥ ስኮን ሸሪዓን ስላወረደላቸው ማለት ነው። ወሙስሊሐተን የምታበጅና የምታስተካክል አድርጎ ስላወረደ ሊፈሳዲህም የነሱን ብልሽት በውስጣቸው የሚገኙ የሆኑ ብልሽቶችንና መጥፎ ነገራቶችን የምታስተካክል ስትሆን ያችን ሸሪዓ ስላወረደላቸው አውርዶላቸዋልና ይሄ ትልቅ የሆነ ጸጋ ነው አሉ። ወሙቀዊመተን ቀጥ የምታደርግ የምታስተካክል የሆነችን ሸሪዓ ስላወረደላቸው ሊዕዊጃጅህም በእነሱ ውስጥ የተጣመሙ ነገራቶችን ማለት ነው። ኢዕዊጃጅ ማለት መጣመም ማለት ነው። የተጣመመባቸው የሆነውን ነገር የምታስተካክል የሆነች ወሙተከፊለተን ኃላፊነትና ዋስትና የወሰደች የሆነችን ሸሪዓ ስላወረደ ቢሰዓደትህም ለነሱ እድለኝነት ደስታ እንዲኖሩ በደስታ እንዲኖሩ እድለኛ እንዲሆኑ ምን ስላለ ኃላፊነትና የምትወስድ ዋስትና የወሰደች የሆነችን ሸሪዓን አውርዶላቸዋልና ይሄ ትልቅ የሆነ ጸጋ ነው። ቁርአንና ሐዲስ ለኛ መምጣቱ በጣም ትልቅ የሆነ ጸጋ ነው ማለት ነው። ወሚን ዛሊከ አሁንም ከነዚህ ያኒ ማለት ነው ለሰው ልጆች ምክር ሊሆን ዘንዳ የሰው ልጆችን ብልሽት የምታስተካክል ልኮን ዘንዳና በእድለኝነታቸው በስኬታማነታቸው ዋስትና ልኮን ዘንዳ ካወረደው ከሆነው ሸሪዓ ማ ሸረዐሁ አላሁ ተባረከ ወተዓላ አላሁ ስብሓነሁ ወተዓላ የደነገገው የሆነው ነገር ነው አሉ። አላህ የደነገገው የሆነው ነገር ከዚህ ይመደባል። ምንድን ደንግጓል አላህ? ሚነ ተዳቢሪ ተዳቢር ማለት ማስተናበር ማለት ነው። ይሄን አድርጉ ይሄን አታድርጉ ማስተናበር አልዐዚመቲ ታላላቅ የሆኑ መስተናበሮች ማስተናበር ይሄን ስሩ ይሄን አትስሩ ይሄ ክልክል ነው ይሄ ሐራም ነው ይሄ ሁላ መደንገጉ ማለት ነው። ይሄ እኛን ማለት ነው እድለኛ ሊያደርገን ሲፈልግ ብልሽቶቻችንን ለማስተካከል ሲፈልግ ነው ይሄን ስሩ ይሄን አትስሩ ተድቢር ይሄ ማስተናበር ወይም ደግሞ ትእዛዛቶችን ያወረደው ማለት ነው። ወልኢጅራአቲ ክስተቶች ኢጅራአት ማለት ክስተት ተግባራቶች ማለት ነው። አልቀዊማ ቀጥ ያሉ የሆኑ ተግባራቶችን ቀጥ ባሉ በሆኑ ተግባራቶች የደነገገልንና እንድንሰራ ያደረገን ማለት ነው። አለቲ እነዛ ቀጥ ያሉ የሆኑ ተግባራቶችና የተከበሩ ታላቅ የሆኑ መስተጋብሮች ወይም ደግሞ ትእዛዛቶች ተቅጧዑ የምትቆርጥ የሆኑ ወይም የምትቆርጥ የሆነች ዳቢረ ጀርባን ማለት ነው የምቆርጥ የሆነ አልፊትነቲ የፈተና ዱንያ በሰው ልጆች ላይ ለኛ ፈተና የሚሆኑ የሽርክያት የቢድዓ አለ የወንጀል አለ የማኹራፋት አለ የዛን ማለት ነው ሁላ ፈተና ነውና የዛን ጀርባ ማለት ነው ቆርጣ የምጥል የሆኑ ቀጥ ያሉ ትእዛዛቶችና ቀጥ ያሉ የሆኑ ተግባራቶችን መደንገጉ ከዚህ ሆይ ይመደባል አሉ። ዳቢር አልፊትነቲ የፈተናን ጀርባ በይነ አርጃሊ በወንዶች መካከልና ወንሳኢ በሴቶች መካከል የሚከሰቱ የሆኑ ፈተናዎችንና ችግሮችን ጀርባውን የሚቆርጥ የሆነ ክስተቶች ቀጥ ያሉ የሆኑ ትእዛዛቶችንና ታላላቅ የሆኑ አስተምሮቶችን መስተጋብሮችን ድርጊቶችን እንድንሰራ መደንገጉ ነው አሉ። ወቱዒኑ የምታግዝ የሆነች አሁንም ትእዛዛቶች ኢጅራአት ክስተቶች ተግባራቶች አልቀዊማ ወቱዒኑ የምታግዝ የሆነች አለ ጅቲናቢ በመራቅ ላይ እንድንርቅ የምታግዘን የሆነች አልሙቢቃት አይልሙህሊካት ማለት ነው የሚያጠፉ የሆኑ ዱንያም ላይ የሚያጠፉን አኺራ ላይም የሚያጠፉ የሆኑ ነገራቶችን እንድንርቅ የምታግዝና የሚያግዙ የሆኑ ድንጋጌዎችንና
ተግባራቶችን እንድንሰራ መደንገጉ ነው ማለት ነው። መሰለን እኛን የሚያጠፉ ነገራቶች አሉ ከወንጀሎች ከባባድ የሆኑ ወንጀሎች እና ትንሽ የሆኑ ወንጀሎች መሰለን ኢጅተኒቡ ሰብዐል ሙቢቃት ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናግረዋል። 7 አጥፊ ነገራቶችን ራቁ ብለው ካሏቸው ውስጥ አሽርኩ ቢላህ ወሲሕር ወቀትሉ ነፍስ ወብናምን እያሉ ማለት ነው። ወተወሊው መዛሕፍ ወቀትሉ ሙህሰናት 7 አጥፊ ነገራቶችን ራቁ ብለዋልና እነዛን የምንረቀው ስንማር ስንቀራ ስለሆነ እነሱን አጥፊ የሆኑ ወንጀሎችን እንድንረቅ የሚያግዙ የሆኑ ድንጋጌዎችንና ተግባራቶችን መደንገጉ ነው አሉ። ወልቡዕዲ እንደዚሁ በመራቅም ላይ የምታግዝ አኒል ፈዋሒሺ ከመጥፎ ከሆኑ ነገራቶች ማለት ነው። አጸያፊ ከሆኑ ተግባራቶች እንድንርቅ የሚያደርጉን የሆኑ ድንጋጌዎችን መደንገጉ ነው አሉ። አልሙህሊካት አጥፊ ማለት ነው። ሙህሊካት ማለት የሚያጠፉ የሆኑ አጸያፊ የሆኑ ወንጀሎችን እንድንርቅ ማዘዙ ነው አሉ። ለምንድነው እንደዚህ አዘዘን? ረሕመተን አዝኖ ነው ማለት ነው። እዝነት ነው። ሚንሁ ከሱ ከአላህ የሆነ እዝነት ነው አሉ። ቢህም በባሮቹ ላይ አዝኖ ነው። አላህ አዝኖ ነው እንደዚህ አድርጉ፣ ይሄናት መጥፎ ነገራቶችን ራቁ፣ ወንጀል አትስሩ፣ ሽርክ አትስሩ፣ ቢድዓ አትስሩ፣ ዝሙትን ራቁ ምናምን እያለ እንደዚህ ብሎ ያዘዘው አንደኛ እኛን አዝኖልን ነው ማለት ነው። ያነዛን ወንጀል ከሰራን በዱንያም ክስረት ላይ አኺራም ላይ ክስረት እንደሚገጥመን ስለሚያውቅ ማለት ነው። ወሲያነተን እንደዚሁ ደግሞ አሁንም ለመጠበቅም ነው። ሊኢዕራዲሂም የባሮቹን ክብራችሁ እንዲጠበቅ ተፈልጎ ነው። ሴቶችን ጅልባብ ልበሱ፣ ተሸፋፈኑ፣ ከወንዶች ጋር አትቀላቀሉ፣ እንደዚህ ድምጻችሁን ቀንሱ፣ ከቤታችሁ ተቀመጡ እያለ አላህ ያዘዘው የእነሱን ክብር እንዲጠበቅላቸው ነው። ክብራቸው እንዳይደፈር ነው ማለት ነው። ወሒማየተን አሁንም ለመጠበቅ ነው። ለሁም ባሮቹን ለመጠበቅ ነው ይሄን ትእዛዝ ያዘዘው ማለት ነው። ሚን ኺዚ ከውርደት ማለት ነው። አዱንያ ከዱንያ ውርደት ዱንያ ላይ ካሉ ውርደቶችና ወዐዛቢ ከቅጣት ማለት ነው። አኺራ ላይ ካሉ ቅጣቶች ለመጠበቅ ነው ማለት ነው። አላህ የከለከላቸውን ነገራቶች የምንፈጽም ከሆነ ዱንያ ላይም ክስረት ነው እንዋረዳለን፣ አኺራ ላይም ደግሞ ከባድ የሆነ ቅጣት እንቀጣለንና ከዚህ ማለት ነው ለመጠበቅ ነው አሉ አሸይኽ አብዱረዛቅ አልበድር ሐፊዘሁላህ ወረዓህ። ቀጥለው ምን አሉ? ወልመርአቱል ሙስሊመቱ ሙስሊም የሆነችው ሴት እኮ አሉ። ወልመርአቱ ሴት አልሙስሊማ ሙስሊም የሆነችው ሴት እኮ ተዒሹ ትኖራለች አሉ፣ ትቀመጣለች። ፊ ከነፊ በሽፋን ውስጥ ማለት ነው። አልኢስላም በእስልምና ሽፋን በእስልምና ክንፍ ስር ውስጥ ነው የምንኖረው። ከነፍ ማለት ክንፍ ማለት ነው። በእስልምና ክንፍ ማለት ክንፍ እንደሚታወቀው የሚሸፍን ነውና በእስልምና ሽፋን ውስጥ ነው የምትኖሩ። እስልምና ይሸፍናታል ይጠብቃታል ማለት ነው። ወፊ ضوء ብርሃን ውስጥ ነው የምትቀመጠው። ተውጅሃቲሂ በእስልምና ምክሮች ብርሃን ውስጥ እስልምና በሚሰጣቸው ምክሮች ብርሃን ውስጥ ነው የምትቀመጠው አንዲት ሙስሊም የሆነች ሴት ልጅ አሉ። ወአዳቢሂ በስነ ስርዓቶቹ ውስጥ ነው የምትቀመጠው። አልዒዛሚ ታላላቅ በሆኑ የተከበሩ በሆኑ አደቦችና ስነ ስርዓቶች ውስጥ ነው የምትቀመጠው አሉ። ስትቀመጥ ደግሞ በዚህ በእስልምና አስተምሮት ስትቀመጥ አይሸተን ህይወትን ትቀመጣለች። ሀኒአተን ደስታ የተሞላበት ደስ የሚል የሆነ የደስታን ህይወት ትኖራለች አሉ። ሚልኡሃ ያችን ደስታ የሞላት የሆነ የሚሞላት የሆነችን ማለት ነው። አሰዓደቱ እድለኝነት ማለት ነው። ስኬት የሚሞላት የሆነ ስኬት የተሞላባት የሆነ ደስ የሚል ህይወትን ትኖራለች በእስልምና ጥላ ስር አለች አሉ ማለት ነው። ወልዒዙ እንደዚሁ ደግሞ ከፍ ማለት ወጠመእኒነቱ መረጋጋት የተሞላበት የሆነን ህይወትን ትኖራለች። ወሪፍዓቱ ከፍ ማለትን የተሞላበት የሆነ ፊ ዱንያም ላይ ወልአኺራ በአኺራም ላይ ከፍ ማለት መረጋጋት ልቅና እድለኝነት የተሞላባት የሆነችን ደስታ የተሞላባትና ደስ የምትል ህይወትን በእስልምና ጥላ ስር ትኖራለች። እስልምናውን የምትታዘዝ ከሆነች የእስልምናን ትእዛዝ የምትፈጽም ከሆነች ማለታቸው ነው። ሽዓሩሃ ይቺ ማለት ነው የተከበረችው የሆነችው ሙስሊሟ ሴት ማለት ነው መገለጫው አሉ። ሽዓሩሃ ማለት ከላይ ያለው ልብሷ ማለት ነው። ከላይ ያለው ልብሷ አሲትሩ መሸፈንና ወልዓፋፍ ቁጥብነት ነው አሉ። ያኒ ሽዓር ማለት ከላይ የምንለብሰው ሰው ልጅ በተለይ ሴቶች ሁለት ልብስ ይለብሳሉ። በውስጥ ያኒ ማለት ነው እንደ ቢጃማ ነገር ይለብሳሉ። ላውን ደግሞ ምን ያደርጋሉ? እንደ ጋውን ነገር ይጥላሉ አይደለ? ናም ጅልባብ አሁን ለምሳሌ ላውን ይለብሳሉ፣ በውስጥ ደግሞ ሌላ ልብስ ይለብሳሉ እንደ ቢጃማ የሚሆን ማለት ነው የውስጥ ልብስ። ይሄ ሽዓር የሚባለው ከላይ ያለው ጅልባቡ ነውና ሽዓሩሃ የሷ ከላይ ያለው ልብሷ
ምንድነው? አሲትር መሸፈኛ መደበቂያ ነው። ወልዓፋፍ መቆጠቢያ ቁጥብነት ነው። የሷ የላይኛዋ ልብሷ ይሄ ነው፣ ቁጥብናት ሽፍናትም እንደዚሁ። ወዲሳሩሃ የውስጥ ልብሷ ደግሞ ዲሳር ማለት ውስጥ ልብስ ማለት ነው። ሰውነታችንን የሚቀጥለው ሰውነታችንን ቀጥሎ ከሰውነታችን ቀጥሎ ያለው ልብስ ዲሳር ይባላል። ከልብስ ላይ ልብስ ያለው ደግሞ ሽዓር ይባላል። እና ወዲሳሩሃ ከሰውነቷ ቀጥሎ ያለው የውስጥ ልብሷ ደግሞ አሉ አጡህሩ ንጹህና ንጹህ ነው ማለት ነው። ንጽህና ነው ያለው። ወዘካኡ ውበት የጠራ የተዋበ ነው የውስጥ ልብሷ ደግሞ አሉ። ማለማን የተፈለገበት እዚህ ላይ እንደ አሽሙር ነው ማለት ነው። የሷ የላይኛው ልብስ ማለት ነው በቃ በላይኛው ገጽታዋ መሸፈን፣ ቁጥብነት፣ ምላሷን የቆጠበች አይኗን የቆጠበች ናት ነው። የውስጥ ልብስ የተባለው ደግሞ ምንድነው? ልቧ ንጹህ ነው የጠራ ይሆናል ማለት ነው። ሁሉ ነገር የተዋበች ናት አሉ። ባይሆን እስልምና በሚያዘው ልክ ስኮን ማለት ነው። ወራየቱሃ የሷ ደግሞ ባንዲራዋ አሉ። ባንዲራ ራያ ማለት ባንዲራ ነው ማለት ነው፣ ወላይ የሚውለበለብ። ይሄም አሁንም እንደ አሽሙር ነው፣ ቅኔ ነው። ወራየቱሃ የሷ እኮ ባንዲራዋ ማለት ነው። የተፈለገበት ባንዲራ ማለት ባንዲራ እንደሚታወቀው ከላይ ሆኖ ይውለበለባል አይደለ? ልክ እሷም ትልቁ አላማዋ ማለት ነው፣ ግቧ የሷ ትልቁ ማለት ነው። ያኔ ማለት ነው መገለጫዋ አሉ ኢሻዓቱ ማሰራጨት ነው። አልአደብ እስላማዊ የሆኑ ስነ ስርዓቶችን በኡማው ላይ ማሰራጨት፣ በሰዎች ላይ ማሰራጨት። እሷ እስልምና የሆነው ልብስ ያኔ እስልምናውን አለባበስ ስለብስ በእስልምና አደቦች ስነ ስርዓቶች ስትላበስ እቺ ሙስሊም የሆነችው ሴት ማህበረሰቡ እሷን እያየ ይለወጣል፣ ይቀየራል። ስነ ምግባሮችን ታሰራጫለች በተግባሯ ማለት ነው። ወተስቢቱ ማጽናትና ማረጋገጥ ነው የሷ ባንዲራዋ። አልአኽላቅ ጥሩ ስነ ምግባሮችን የተዋቡ የሆኑ ስነ ምግባሮችን ማሰራጨት ነው የሷ መገለጫዋና ምንድነው ትልቁ አላማዋ ግቧ ይላል። አሁንም ቀጥለው ምን አሉ? ወጋየቱሃ የሷ መጨረሻ ግቧና አላማዋ ማለት ነው ሲያነቱ ሸረፊ ክብርን መጠበቅ ነው አሉ። ሲያነቱ መጠበቅ፣ አሸረፊ ክብርን መጠበቅ ነው አሉ። ወሂማየቱ አሁንም መጠበቅ ነው። አልፈዲላ ደረጃዎችን የሰዎችን ክብር የራሷን ክብር እንዲጠበቅ ነው አላማዋ ማለት ነው። ወሰተብቃ ሳትቀርኩ አቀርም ትዘወተራለች አሉ። ሳትዘወተር አቀርም ትዘወተራለች። አልመርአቱ አልሙስሊመቱ ሙስሊም የሆነችው ሴት እኮ ሴት ልጅ ትዘወተራለች ትቀራለች አሉ። እስልምና በሚያዛት ቀጥ ካለች የእስልምና አስተምሮቶችን ከፈጸመች ትቀራለች ትዘወተራለች አሉ። ረፊዓተ ከፍ ያለች ሆና አልጃኒቢ ጎኗ የሷ ማለት ነው እሷ ደረጃዋ ከፍ ያለ ማለት ነው። ጃኒብ የተፈለገበት ጎኗ ከፍ ያለ ማለት ነው። እሷን በተመለከተ ደረጃዋ ከፍ ያለ ከሰዎች ዘንድ የተከበረች ከአላህም ዘንድ የተከበረች ሆና ትዘወተራለች። ዓዚዘተን ላቅ ያለች ሆና ማለት ነው። አልመናል እሷን ማግኘት ላቅ ያለ ማለት ነው። አልመናል ማለት እሷን ማግኘት በጣም ከባድ የሆነ ማንም ሰው በቀላል አያገኛትም። ሸሪዓ ሰለፍያ ሱንያ የሆነች መልካም ሴት ጥሩ የሆነች ሙስሊም ሴት ማለት ነው ውድ ናት ማለት ነው። ሰለፍያ ሴቶች ወርቅ ናቸው፣ ከወርቅም በላይ ናቸው። አሳልፈናል። ዱረቱ ዱራ ናቸው ብለዋል ማለት የተከበረ ጀውሃር ወርቅ ሉል ናቸው ብለዋልና አሁንም ዓዚዘተ ላቅ ያለች በጣም ውድ ሆና ትዘወተራለች። ያኔ አልመናል እሷን ማግኘት እሷን ማኑ ለማግባት እሷን ለማግኘት በጣም ትልቅ መስዋዕት የሚያስከፍል በቀላል የማትገኝ ሆና ትዘወተራለች። ሰይነተ አልአኽላቅ ስነ ምግባሯ በጣም የተጠበቀ የሆነ ባህሪዋ የተስተካከለ የሆነ ጥብቅ ቁጥብ የሆነች ሆና ትዘወተራለች። እስከ መቼ? ማዳመት እስከ ዘወተረች ድረስ ማለት ነው። አይ ሙደተ ደዋሚሃ ማለት ነው። እስከ ዘወተረች ድረስ እስከ ዘወተረች ድረስ ማለት ነው። ምን ሆና? ሙተመሲከተን አጥብቃ የምትይዝ ሆና እስከ ዘወተረች ድረስ ክብሯ የተጠበቀ እሷን ማግኘት በጣም የራቀ የሆነ ከፍ ያለች ሆና ትቆያለች። አጥብቃ የያዘች እስከሆነች ድረስ ቢዲኒሃ ድኗን ማለት ነው እስልምናዋን፣ ሱናዋን፣ አቂዳዋን፣ መንሃጇን ጥብቅ አድርጋ የያዘች እስከሆነች ድረስ በቀላል አትገኝም። ብዙ መስዋዕት ታስከፍላለች። ብዙ በተለይ አሁን ባለንበት ሰዓት ሱና የገባት መንሃጇን ያወቀች በዲኗ ላይ ድርድር የሌላት ጠንካራ የሆነች የዱንያ ያኔ ማነው ጌጣጌጦች የማይሸውዷት ጠንካራ በመናሃጇ የሆነችን ሴት ማግኘት ሱንያ ሰለፊያ የሆነችን ሴት ማግኘት ሱብሃንአላህ አዚዝ ሆኗል። በጣም ውድ በጣም የራቀ የሆነ ነው ማለት ነው። እና ከዛ አንፃር ነው ውድነትን
ከፍ ማለትን ከፈለግን ይሄው ሸኽየው የሚመክሩን መተግበር ነው። ሙተመሲከተን አጥብቃ ያዘች እስከሆነች ድረስ ቢዲኒሃ ዲኗን አጥብቃ ያዘች እስከሆነች ድረስ ሙሐፊዘተን ተጠባባቂና የምትጠባበቅ ሆና እስከ ዘወተረች ድረስ አለ አዋሚሪ በትእዛዛቶች ላይ ረቢሃ በጌታዋ ትእዛዛቶች አላሁ ተባረከ ወተዓላ በሚያዛት በሆኑ ትእዛዛቶች ላይ የምትጠባበቅ ሶላቷን በጊዜ የምትሰግድ ማንኛውም ዒባዳዋን በሰዓቱ አላህ በዛት መልኩ የምትፈጽም ሁና እስከ ዘወተረች ድረስ ከፍ ብላ የላቀችው ነው። ማንም የማያገኛት ርካሽ ሰው የማይደርስባት እንደሷው ቁጥብ የሆነ የተስተካከለ መንሃጁን የሚያውቅ አቂዳውን የተረዳ ለዲን ዋጋ የሚከፍል ጥሩ ሰው መልካም ሰው ማለት ነው። ለዲኑ የሚያሳስበው የሆነ ሰው ካልሆነ በስተቀር ርካሽ የሆነ ሱሰኛ ዚግባ የማይባል ሰው ማለት ነው ሊያገኛት አይችልም ማለት خيرا محافظة على أوامر ربها مطيعة يمتتازز اسكهونش درس لنبيها لتكبروا له نبيها مالتنا رسول الله عليه الصلاة والسلام لملكتنيو على الله ملكتنيو على ملكتنيو عليه الصلاة والسلام يمتتازز هنا اسكزو الترج درس بتام ودنا ومكونا والو مسلمة فيتوان ومسلمة يستجنا ያዞረች እስከሆነች ድረስ ወጅሃሃ ፊቷን ያዞረች እስከሆነች ድረስ ሊላሂ ወደ አላሁ ሱብሓነሁ ወተዓላ ፊቷን ያዞረች እስከሆነች ድረስ ይሄ ማለት ማንኛውም ሀጅዋን የምትጠይቀው ከአላህ ነው። የአላህን ትእዛዝ እጅግር ትሰጣለች። አላህ ይሄን ከልክሏል፣ እሺ ብላ ትርቃለች። ይሄን አዟል፣ እሺ ብላ ትሰራለች። ምንም ወደ ኋላ የማትል ሆና እስከ ዘወተረች ድረስ አሉ ሙድዒነተን የተናነሰች እስከሆነች ድረስ ሊሸርዒሂ ለአላሁ ስብሓነሁ ወተዓላ ድንጋጌ ለቁርአን ለሐዲስ የተናነሰች እሺ ብላ የምትቀበል የማትኮራ እስከሆነች ድረስ አሉ ወሑክሚሂ ለቁርአንና ለሐዲስ ፍርድ ለአላህ ፍርድ ማለት ነው የተናነሰች የተዋረደች እስከሆነች ድረስ ከፍ ብላ ልቅናዋ የተከበረ ሆኖ ትዘወትራለች አሉ ቃኢመተን የቆመች ሁና እስከ ዘወተረች ድረስ ቢሑቁቅ ልእስላም በእስልምና ሐቆች የእስልምና ሐቆች ምንድናቸው? አልአዕማሉ ልዋጅባ ግዴታ የሆኑ ስራዎች ሚን ሶላትን ወሲያምን ወሰደቀትን ወሐጅን ወሲለቲ ራሒሚን ዝምድና መቀጠል ሶላት መስገድ ዘካ ማውጣት ሐጅ ማድረግ ጾም መጾም እነዚህን ነገራቶች የእስልምና ሐቆችን በመፈጸም ላይ ቀጥ ብላ የቆመች እስከሆነች ድረስ ወዋጅባቲሂ የእስልምና ግዴታዎችን የምትፈጽም እስከሆነች ድረስ ወአዳቢሂ ስነ ስርዓቶችን የምትላበስ እስከሆነች ድረስ አልዒዛም ከባባድና ታላላቅ የሆኑ ስነ ስርዓቶችንና አደቦችን የምትላበሱና እስከ ዘወተረች ድረስ አሉ። ይህን ስትሰራ ደግሞ ቢኩሊ ራሐቲን በሁሉም ደስታ ማለት ነው። ደስ ብሏት ማለት ነው። ደስታ በሚባለው ነገር ሁላ ተደስታ ቢኩሊ በሁሉም ራሐቲን ማለት እረፍት ደስታ እየተሰማት ደስ እያላት ከሆነ የምትላበሰው የምትፈጽመው ወፊቀቲን ሙሉ በሆነ መተማመንና ወጥሚእናኒን ሙሉ በሆነ መረጋጋት ማለት ነው። ተረጋግታ ልቧ ሳይጨነቅ በደስታ የምትፈጽም እስከሆነች ድረስ ከፍ ብላ ትኖራለች አሉ። ገይረ ውጭ ሆና ማለት ነው ሙልተፊተቲን ፊቷን የማታዞር ከማዞር ውጭ ሆና ማለት ነው። ፊቷን ሳታዞር ወደ ቀኝ ወደ ግራ ሳትዞር ማለት ነው። ወደ የት ኢለል ሐመሊ ሞኝና ቂላቂል ወደ ሆኑ ሰዎች ፊቷን ያላዞረች እስከሆነች ድረስ አሉ። ሚንናሲ ከሰው ልጆች ሞኝና ቂላቂል ከሆኑ ወደ ሆኑ ሰዎች ፊቷን ሳታዞር ጸንታ በዲኗ ላይ ቁማ አላህ ያዛትን መፈጽም የከለከላትን የምትርቅ እስከሆነች ድረስ አሉ። እነዚህ ማለት ነው ሞኝ የሆኑት ምንድናቸው? ሚን ዱዓቲ ከተጣሪዎች አልፋሒሻ ወደ መጥፎ ወደ ዝሙት ከሚጣሩ ከሆኑ ተጣሪዎች ራሷን የጠበቀችና ፊቷን የማታዞር እስከሆነች ድረስ ወልፊትና የፈተና ተጣሪዎች ወደ ፈተና የሚጣሩ ወደ ወንጀሎች የሚጣሩ ከሆኑ ሞኝና ቂላቂል ከሆኑ ሰዎች ወደ እነሱ ፊቷን ሳታዞር ወደ እነሱ ሳትፈልግ ቀጥ ብላ በዲኗ ላይ እስልምናን አጥብቃ የምትይዝ ከሆነች ሱናን አጥብቃ የምትይዝ ከሆነ ዓቂዳ ተውሂድን በደንብ አድርጋ የምትረዳ እስከሆነች ድረስ ከፍ ብላ ተከብራ ማንም ሰው በቀላሉ ሊያገኛት የማትችል ውድና ወርቅ ልዑል ነው የምትሆነው ይላሉ። ለምንድን ነው እንደዚህ የምታደርገው? ወደ ሞኝ የሆኑ ሰዎች ወደሚጣሩት ያልዞረችው ለምንድን ነው? አላማ አላት። ሊተናለ ልታገኝ ዘንዳ ቢዛሊከ በዚህ ተግባሯ ማለት ነው። ወደ እነዚህ ሰዎች ባለመዞሯ አሰዓደተ ስኬትንና እድለኝነትን ወራሐተ ደስታ ልታገኝ ማለት ነው። እረፍትን ደስ የሚል ልቧ የተረጋጋ
ጭንቀት የሌለበት ደስ የሚል ህይወትን ለመኖር ፈልጋ في الدنيا እዚህም ዱንያ ላይና والآخرة አኺራ በአኺራው ህይወት ደስ ያልና ደስታን የተሞላበት ህይወትን ለማግኘት ለመገጠም ፈልጋ ወተናለ ልታገኝ ፈልጋ ነው الثواب ምንዳለ ለማግኘት ፈልጋ ነው العظيم ታላቅ የሆነው ምንዳ ለማግኘት ፈልጋ ነው አሉ والأجر አሁንም አጅር ለማግኘት ነው الجزيلة أي الكثيرة ብዙ የሆነን ምንዳ ለማግኘት ፈልጋ ነው መቼ የውመ ቀን ማለት ነው ሊቃኢ الله አላሁ ስብሓነሁ ወተዓላ በምትገናኝበት ቀን ተባረከ ወተዓላ ላቅ ያለውና ኸይሩ የተበዛዛ የሆነውን የአላሁ ስብሓነሁ ወተዓላ በምትገናኝበት ቀን የውመል ቂያማ ያኔ ማለት ነው ብዙ የሆነን አጅር ለማግኘት ፈልጋ ትልቅ የሆነውን አጅር ለማግኘት ፈልጋ ከነዚህ ርካሽ ከሆኑና የወደቁ ከሆኑ ሰዎች ወደ ዝሙት ወደ ተለያዩ ፈተናዎች ከሚጣሩ ሰዎች ራሷን ያኔ ማነው ወደ እነሱ ሳታዞር በእስልምና ጸንታ የእስልምና ትእዛዞችን የፈጸመች ቁርአን ሐዲስን እየተከተለች ቀጥ ብላ ትዘወተራለች አሉ። እንደዚህ እስካደረገች ድረስ ደግሞ እሷ የተከበረች ያኔ ማነው ክብሯ ላቅ ያለ ደረጃ ያላት ርካሽ የሆነ ሰው የማይጠጋት በል እንደሷው የተከበረ ምርጥ ሰው ማለት ነው ለማግኘት እድለኛና ስኬታማ ትሆናለች ይሉናል። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك